በጣም ኃይለኛ ነኝ እልህኛና ቁጡ ነኝ ብላችሁ የምታምኑ ከሆነ ይህንን ኤነርጂያችሁ ለመልካም መጠቀም የምትፈልጉ ከሆነ the laws of human nature ከሚለው መጽሐፍ ላይ 16ኛውን ህግ the law of aggression የሚለውን ብትረዱት ይጠቅማችኋል ብዬ ተስፋ አደርጋለሁ። ሲጀምር የሰው ልጅ በተፈጥሮ በጣም ኃይለኛ ነው፣ እልህኛ፣ ቁጡና ድንበር አስከባሪ ነው። ይህንን ማንነታችሁን በአግባቡ ተረድታችሁ ፕሮዳክቲቭና ኮንስትራክቲቭ በሆነ መልኩ መልካም በሆነ መልኩ እንዴት አድርጋችሁ መጠቀም እንደምትችሉ የተረዳችሁ ካልሆነ የሚያስረዳችሁ ሰው ከሌለ በተለያየ መልኩ ወደ ላይ ይወጣ ራሳችሁን ይጎዳችኋል፣ ትዳራችሁን ይበጠብጣል፣ አካባቢ ሀገርና ዓለም ሁላ የሚያጠፋ ደረጃ እንደሆነ በተለያየ መጽሐፍ ሐሳብ ጥናቶች የምታዩት ነገር ነው። በመጀመሪያ የሚያሳየው primitive aggressive ይለዋል። ይሄ እንደወረደ ኃይለኛ ብላችሁ አስቡት። በትንሽ በትልቁ ቱግ የሚል ሰው ምን ነው አየኝ እያለ የሚጣላ ሰው በስሩ ያሉ ሰዎችን ከሱ በታች የሆኑ ሰዎችን በጣም የሚጫንና የሚጨቁን primitive aggression ነው ይለዋል። የእነዚህ ሰዎች ባህሪ ቀጥታ የሚጋፈጡ የሚጫኑና የሚጣሉ ሰዎች ስለሆነ በቀላሉ ማየት እንችላለን፣ መጠንቀቅም እንችላለን። ዋና መፍራት ያለባችሁ ግን sophisticated የሆነ aggression ነው ይላል። እነዚህ ደግሞ በስልትና በዘዴ በእውቀት በስልጣን በኃይል በተለያየ ነገር ከፍተኛ ቦታ ላይ የሚደርሱ ወይም ደግሞ ዝቅተኛ ቦታ ላይ ቢሆኑ አካባቢያቸው ያሉ ሰዎችን በስሜት በመቆጣጠር ከስራቸው አድርገው የሚጫኑ የሚጨቁኑ ሰዎች ናቸው። ይሄ ነገር በደንብ እንድትረዱ መጀመሪያ የሚያነሳው ሰው ጆን ዲ ሮከፌለር ይባላል። ይሄ ሰው ባስተዳደጉ በጣም ብዙ እልህ የነበረበት ቁጭት የነበረበት አባቱ በህይወቱ ላይ ብዙ ኢንቮልቭመንት ያልነበረው ደህንነቱ ያልተጠበቀለት ሰው ሆኖ የዚህ የአግሬሽን ስሜቱን በስልትና በዘዴ በመጠቀም ከተራ ቡክ ኪፒንግነት የኦይል ቢዝነስን ማኒፑሌት በማድረግ የዓለማችን ቁጥር 1 ቢሊዮነር ደረጃ ደርሷል። እንደዚህ አይነት ቦታ ላይ ያሉ ሰዎች አሉ፣ እንዴት አድርገው አግሬሽናቸውን መጠቀም እንዳለባቸው በደንብ የገባቸው። ተቃራኒው ደግሞ አጠገባቸው ያሉ ሰዎች ደግሞ እነዚህ ሰዎች ስልትና ቋንቋ ደግሞ ፓሲቭ አግሬሲቭ ነው ይላል። ይህ አሽሙረኛ፣ ሴራ ሊሆን ይችላል፣ ሸር ሊሆን ይችላል፣ የተለያዩ ነገሮች አሉ። እነዚህ ነገሮች ልብ ብላችሁ ታዘቡ። ራሳችሁ እንዲህ አይነት ነገር የምታደርጉ ከሆነ መስራት መጀመርና መሞከር መጀመር አለባችሁ። የተወሰነ ምሳሌ የምሰጣችሁ ጥፋታችሁ ስህተትና ተደጋጋሚ ባህሪያችሁን ማረም እንዳለባችሁ ሲነገራችሁ ያንን ነገር ፊክስ ከማድረግ ይልቅ ለስሜቴ ግድ የለም ማለት ነው፣ ለራሴ ተጨናንቅ ያለው እንደዛ እያላችሁ ምክንያት እያበዛችሁ ተደጋጋሚ ባህሪያችሁን ፊክስ የማታደርጉ ከሆነ አንዱ እየተጠቀማችሁበት ያለው ስልት ነው። ሌላው ደግሞ ሁልጊዜ ተጎጂ ነኝ ብላችሁ የምታምኑ ከሆነ በቂ የሆነ ምክንያትን እያዘጋጃችሁ ግላዊ የሆነ ኃላፊነት የማትወስዱ ከሆነ ይሄም አንዱ ስልታችሁ ነው። እንደዚህ አይነት ሰዎች ከሆናችሁ መቀየር አለባችሁ። እንደዚህ አይነት ሰዎች ጋርም ዲል የምታደርጉ ከሆነ ሁልጊዜ ከፍ እያላችሁ ስለ ዋናው ቁም ነገር ስለ ባህሪ ስለ ማንነትና መፈታት ስላለበት ነገሮች ላይ እያተኮራችሁ መነጋገር መጀመር አለባችሁ። ሲቀጥል ደግሞ ዲፔንደንት ስትራቴጂ የሚለው አለ። የዚህ አይነት ስልት የሚጠቀሙ ደግሞ ሰዎች እናንተን በስራቸው ለማስገባት በስራ በእገዛ በትብብር በተለያዩ ነገሮች ካስገቡ በኋላ በጭራሽ ነጻነት እንዳይኖራቸው የሚያደርጓቸው ሰዎች ናቸው። በግላችሁ በራሳችሁ መንቀሳቀስ ስትጀምሩ ምንም ከእነሱ ጋር የማይገናኘውን ነገር እያነሱ ረሳኸኝ፣ ዘነጋኸኝ፣ ችላ አልከኝ ምናምን እያሉ በስሜት የሚቆጣጠሯቸው ሰዎች ናቸው። ኢንሲኑዌቲንግ ዳውት ስትራቴጂ ደግሞ የሚለው ሀሳብ አለ። በአስተያየትና በንግግራቸው ላይ መርዝ የሆነ ነገር ድሮፕ እያደረጉ ያን ነገር መጥፎ እንደሆነ ስትናገሯቸው ቀልድ ነው ምናምን እያሉ የሚደበቁና የሚሸሸጉ ሰዎች ይሆናሉ። ሌላው ጥፋት ስህተቶቻችሁን ማመንና ከመቀበል ለመቀየር ከመሞከር ይልቅ አንተም እኮ የዛሬ ዓመት አንተም እኮ የዛሬ 10 ዓመት እያላችሁ ብሌም ሽፍት የምታደርጉ ሰዎችም አላችሁ። ይሄ የሚጠቅም የሚረዳ ነገር አይደለም። በመጨረሻው ፓሲቭ ታይረንት ይላል። እዚህ ደግሞ ቀጥታ የማያዟችሁ የማይቆጣጠሯችሁ ሰዎች ናቸው። በስሜት ግን ሙሉ ለሙሉ ማኒፑሌት አድርጓችሁ ሙዲ የሚሆኑ አስቸጋሪ የሚሆኑ ጠባያቸው በጣም የሚዋዥቅ ምንም እነሱ ለማስደሰት የማይቻል ሰዎች እየሆኑ ወይ ጠፋለሁ ወይ ራሴን አጠፋለሁ እያሉ እነሱ ስሜት ተገዥና ታዛዥ እንድትሆኑ እያደረጉ የሚጫን አይነት ባህሪ የሚያሳዩ ሰዎች አሉ። ስለዚህ ኃይለኝነት ካልተገራና መስመር ካልወጣለት እንደዚህና በተለያየ መልኩ ራሱን ያሳያል ያወጣል። ስለዚህ ዋናው ቁም ነገሩ መፍትሄው ምንድነው እያላችሁ መጠየቅ ነው። ለመፍትሄው የሚያነሳው ቆንጆ ምሳሌ አለ። ማልከም ኤክስን ብዙዎቻችን እናውቀዋለን። የጥቁር መብት ተሟጋች የነበረ ሰው ነው። ከማርቲን ሉተር ኪንግ ኦፖዚት የሆነ ሰው ነው። ማርቲን ሉተር ኪንግ በፍትህ በፍቅርና በሰላማዊ መንገድ ሲል፣ ማልከም ኤክስ ግን ባይ ኤኒ ሚንስ ነሰሰሪ ነው ያለው። ይህ ሰው ኃይለኝነቱን ብቻ ሲጠቀም እስር ቤት ድረስ ነው ያስገባው። ኦርጋናይዝድ አድርጎ አላማውን ለማሳካት ማህበራዊ እንቅስቃሴዎችን ፈጥሮ ለፍትህ ይሄንን ኃይለኝነት አግባቡ ተጠቅሞበታል። ለዛ 4 ነገሮችን አስታውሱ። አምቢሽን፣ ፐርሲስተንስ፣ ፊርለስ እና ኤንገር ይለዋል። ምኞታቸው ከፍተኛ ሊሆን ይችላል። እዚህ ሰው ምኞት ጥቁርና ነጮችን እኩል አድርጎ ማየት ነበረ። እንደዚህም አይነት ሆነ ማንኛውንም ነገር ከፍተኛ የሆነ ምኞት ሲኖራችሁ በጣም ብዙ ሰዎች ይቃወሟችኋል። ምኞታችሁን እንቀንሱና ዝቅ እንድታደርጉ የሚፈልጉ በጣም ብዙ ሰዎች አሉ። ምኞታችሁ መልካም እስከሆነ ድረስ ከፍተኛ ቢሆንም ጥሩ ነው። ይህንን በኃይል መጀመር አለባችሁ። ሲቀጥል ፐርሲስተንስ ይለዋል። ጥናታችሁ ልታዳብሩ ይገባል። ለዚህ የሚረዳችሁ ደግሞ one of the greatest military leader የነበረው የሃኒባልን አባባል ያነሳል። I'll either find a way or create one ይላል። ወይ መንገድ ፈልጌም ፈላልጬ ማገኛለሁ፣ ካልሆነ ደግሞ እንደ አዲስ ሰራለሁ። ይሄ ማልከም ኤክስም የተለያዩ መጽሐፍ ሀሳብ ጥናቶችም ላይ ስታዩ የምትፈልጉትን ነገር በኃይል ስትጀምሩ ጽናት እንዲኖራችሁ
ሁላችሁ የዚህ አይነት አመለካከት ማዳበር መጀመር አለባችሁ። ጥሎ ፊርለስነስን ያነሳል። እዚህ ጋር መረዳት ያለባችሁ የብዙ ሰው ህልም የማይሳካው ስለወደቁ ሳይሆን በፍርሃት ስላልጀመሩ ነው። ሁላችሁም ብትሆኑ የምታስቡትን ነገር ኃይል አላችሁ። ውስጣችሁ ያን ነገር የማሳካት ፍላጎት ኃይል አለ። በህይወቱ ላይ የሚሰራ የሚጥር የሚለወጥ ሰው እናንተን አይተቻችሁም። የሚተቿችሁ ሰዎች በአብዛኛው የማይሰሩ ባሉበት የቆሙ ሰዎች ናቸው። ስለዚህ ፍርሃታችሁን ማስወገድ መጀመር አለባችሁ። በመጨረሻው አንገርን፣ ቁጣን፣ ንዴትን፣ እልህን እንደ ነዳጅ መጠቀም ትችላላችሁ። እኔ እዚህ ጋር መጽሐፍ ሀሳብ ጥናቶችን ለማቅረብ ስመጣ አንዱ ነዳጄ ከልጅነት ጀምሮ የነበረኝ ቁጭቶች አሉ፣ እልሆች አሉ፣ ንዴትና የተለያዩ ነገሮች አሉ። ያንን ነገር ግን ቻናል አድርጌ እኔ ብዙ ሰው መጎዳት የለበትም የሚጠቅማችሁ መጽሐፍ ሀሳብ ጥናቶች አሉ እያልኩኝ ለማስታወቅ የምጠቀመው አንዱ ነዳጄ ይሄ እልህ ነው። አንገር ጥሩ ነው፣ በመልካም እንዴት አድርጌ ይጠቀማለሁ የሚለውን ነገር ብቻ ነው ማየት ያለባችሁ ብሎ ሎው ኦፍ አግሬሽን የሚለውን ቆንጆ አድርጎ አስረድቶናል። ስላዳመጣችሁን ከልብ አመሰግናለሁ።